ኢና ሊላሂ ወኢና ኢለይሂ ራጂዑን። በሳውዲ አረቢያ የመሬት መንቀጥቀጦች እየታዩ ነው ተብሏል። እንደዚህ አይነት የተፈጥሮ አደጋዎች የሚደርሱት በእኛው በራሳችን ወንጀል ነውና አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትህ አለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጂ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። በቅድሚያ ግን ጁሙአ እንዴት አለፈ እየተሰገዳችሁ ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ከሁለት ቀናት በፊት የነበረ ዜና ነው። በሳውዲ አረቢያ እጅግ በጣም የሚያሳዝን ነገር ተከስቷል። የመሬት መንቀጥቀጥ ማለት ነው። ከሰሞኑን እንግዲህ የተለያዩ ኮንሰርቶች እየተዘጋጁ እንደነበረ የሚታወስ ነው። በሳውዲ አረቢያ የመሬት መንቀጥቀጥ ተከስቷል የሚል መረጃ አለ። እሱን ቪዲዮ ወደ እናንተ የማጋራ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አላህም ይልሃል እኔ አብሬህ ነኝ፣ እነሱ ቢተውህ እኔ ወዳጅህ ነኝ ይላል። ቢያሳምሙ እኔ ፈውስሃለሁ፣ እነሱ ቢተውህ እኔ ግን አንተውህም ይላል። አልሐምዱሊላህ ጌታ አለን መቼም የማይተወን። ወቃለ አላሁ ኢኒ መዐኩም፣ አላህም ይላችኋል እኔ ከእናንተ ጋር ነኝ አብሬ ነኝ ይላል አላህ ተባረከ ወተዓላ። ወሁወ መዐኩም አይነማ ኩንቱም፣ የትም ብትሄዱ ወዴትም ብትዞሩ የትኛውም መንገዳችሁ ይሁን እኔ ከእናንተ ጋር ነኝ ይላል። አልሐምዱሊላህ አላህ አለ። አልሐምዱሊላህ አላህ አለኝ ብሎ ማሰብ ምን ያህል ሰኪና እንደሚሰጥ ምን ያህል ረፍት እንደሚሰጥ እንግዲህ ግልጽ ነው አይደለ? አላህ Subhanahu Ta'ala እኔ ያለሁላችሁ ማንም ጥሏችሁ ቢሄድ እኔ ያለሁላችሁ ይለናል አላህ Subhanahu Ta'ala። በህይወት ልምዳችንም ያየነው ይመስለኛል። በተለያየ በማጣት ሰዓት ሊሆን ይችላል፣ በመቸገር ሰዓት፣ ጥሩ ባልሆንበት ሰዓት ሰዎች ከኛ ጎን ይርቃሉ አይደለ? አጀባ የሚበዛብን ስኬታማ ስንሆን ነው። ታዲያ እኛ ስኬታማ ባልሆንበትም ሰዓት አላህ Subhanahu Ta'ala ሁሌም ከኛ ጋር ነው። ስንሰበር ከኛ ጋር ነው። ሰው ስናጣ ከኛ ጋር ነው። አላህ Subhanahu Ta'ala ከያዝን ደግሞ ህመማችን፣ ችግራችን፣ ስብራታችን በሙሉ ይጠገናል። ምክንያቱም ጀባር የሆነ ጌታ ነው ያለንና አልሐምዱሊላህ ረብል ዓለሚን። ሁሌም አላህ Subhanahu Ta'ala ከኛ ጋር ነው። እኔ የሰለምኩት ማለት ነው ብር ምናምን ነገር ሳይኖረኝ ቀርቶ አይደለም፣ ተቸግሬ አይደለም። አብዛኞቻችሁ እንደምትሉት ላይክ አግብቼ አይደለም። ላይክ ኮሜንት ላይ በቃ በጣም ብዙ ነገር ነው የምትሉት። ላይክ አግብተሽ ነው፣ ወንድ ነው ያሳለመሽ፣ እንትን ምንድነው ብር ፈልገሽ ነው፣ ሱቅ ተከፍቶልሽ ነው ምናምን። አይ ሆፕ ሱቅ ቢከፈትልኝ ኦኬ። አይ ሆፕ ባገባ and I hope ለወንድ ብዬ ላይክ ለወንድ ብዬ ሰለብ አይ ሆፕ አይደለም ግን you know ላይክ ለወንድ ብዬ አይደለም፣ ፍቅር ይዞኝ አይደለም፣ ለብር ብዬ አይደለም፣ ሱቅ ተከፍቶልኝ አይደለም። እስልምና ውስጥ ያለውን ሰላም ስላወቅኩኝ ነው። ይሄ ሞኝነት ሆኖ አይደለምና ላይክ ውስጡ ያለውን ሰላም ቀምሼ ነው you know if you know ግን ያ ሞኝነት ሆኖ አይደለም። it's just አላህ አንድ እንደሆነ ስላወቅኩኝ እስልምና ውስጥ ላይክ ምንም ነገር እዚህ ዱንያ ውስጥ ማለት ነው ምንም ነገር የማይሰጣችሁን ሰላም እንዳለ ስላወቅኩኝ ነው እንጂ ምንም ነገር ተደርጎልኝ አይደለም። እኔ እንግዲህ በርካታ ሰዎች እስልምናን እየተቀበሉ ይገኛሉ። አልሐምዱሊላህ ረብል ዓለሚን። አሁን ላይ በተለይ በጣም እስልምና በከፍተኛ ሁኔታ እየተስፋፋ ነው የሚገኘው። ታዲያ እስልምናን ሲቀበሉ ሴቶቹ ለወንድ ብላችሁ ነው የሰለማችሁት፣ ወንዶቹ ደግሞ ለሴት ብላችሁ ነው፣ ወይንም ደግሞ ገንዘብ ተሰጥቷችሁ ነው ምናምን የሚባል ነገር እንደዚህ አይነት ፕሮፓጋንዳ እንደዛልና ይሄ ነገር ልክ አይደለም። ፕሊስ ከእንደዚህ አይነት ከድርጊታችሁ ታቀቡ ነው ማለት ፈልገው። እህቴም አላህ Subhanahu Ta'ala በእስልምና ኖረሽ በእስልምና ምትሞቺ ያድርግሽ። አላህ በእስልምና ምትጸኝ ያድርግሽ። እኛንም አላህ Subhanahu Ta'ala በእስልምና ኖረን በእስልምና የምንሞት ያድርገን። ሀቲማችንን ያሳምረው። ሚስት ባሏን ጠይቀች፣ ትወደኛለህ አለችው። አዎ ወድሻለሁ። ምን ያክል? ባህር የሚያክል የባህር ስፋት ያለው ጸጥ ያለው ባህር ወይስ በማዕበል የሚተራመሰው ባህር አለችው። የሴት ጥያቄዎች ውስጥ ምን አለ? ቁማር አለ። እሺ ሊያስጠቃሽ ይችላል እንደ ወንድ ምንነቀው። አሁን ጸጥ ያለ ባህር ከሆነ ቀዝቃዛ ነው ማለቷ ነው ልትል ነው።
ማዕበል እየመታው ከሆነ ያለ ባህር ካላት ሼክ እያደረገ ነው ማለት ነው። ለእኔ ያለ ፍቅር ሼክ ጌት ኮንፊውዝድ። እንዴት ነው ማድረግ ያለበት? እንዴት ነው የትኛውን ነው መመለስ ያለብኝ? አይ ጸጥ ያለ ነው፣ ጸጥ ያለው የተረጋጋው ነው ማለት ነው። የተረጋጋው ማለት ነው ስክን ያለው ማለት ነው። አዎ ስክን ያለው ነው። እሺ አመሰግናለሁ። እዚህ ከቆምሽልኝ ያለስትልኝ በቃ ሌላ እንዳትጠይቅ። እናታችን አይሻ ለረሱል ሰለላሁ ዐለይሂ ወሰለም ጠይቃቸው ታውቃቸዋለች። እንዴት ነው ያቺ የተቋጠረችው ገመዳችን አለቻቸው። አቅዱ ቋጠሮ አይደል የሚባለው? አቅዱ አለች ያቺ ቋጠሮ አለች እንዴ ረሱላህ? አዎ አለች። እንዴት ናት? እንደው ትንሽ ተፈታለች ወይስ ላልታለች? አይ እንዳለች ናት ያለችው አላት። እንዳለች አዎ። እንደውም ጀነት ውስጥ ሚስቴ ነሽ እሺ አሏት። ወንዶች እህቶቻችሁን ሚስቶቻችሁን ተረዱ። አሹራንስ 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 ግን አሹራንሱ አንዳንዴ ወንዶቹን የት ይከታቸዋል? የሆነ ሸለቆ ውስጥ ይከታል። እያንደረደረችኝ ነው አይን ነገር ታንደርድሩ እንደዛ ትንሽ ነገርን ተቀበሉና ስቶፕ ታረጉ ጥሩ ነው። የሚስቶች ጥያቄ እጅግ በጣም ከባድ ነው። እንግዲህ ባለትዳር ወንዶች ቻሉት ብልሃት ይፈልጋል። ለምንመልሳቸው መልሶች እያንዳንዱ መጠንቀቅ አለብን፣ አለበለዚያ ምሽታችን ሊበላሽ ነው። እንግዲህ ባለትዳር ወንዶች ቻሉት። ያው ያስደስታል። ትዳር እንዲጣፍጥ ከሚያደርገው አንዱም እንደዚህ አይነት ነገሮች ናቸው ብዬ አስባለሁ። ሙሉ ቪዲዮን ጀሚ ሾው ዩቲዩብ ቻናል ላይ ማግኘት ትችላላችሁ ይላል። እዛ ላይ መመልከት ትችላላችሁ። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሕ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው። ፈትሑ በጣም ሰፊ ነው። ኢስራእና ሚዕራጅ ሌላ ዓለም፣ ሌላ ተአምር ሊኑሪየሁ ሚን አያቲና አልኩብራ ትልልቁን ተአምራቶቻችንን ትልልቆቹን ተአምራቶች ልናሳየው ብሎ አላህ ኢስራእና ሚዕራጅን አመጣ። ኢስራእና ሚዕራጅ እጅግ በጣም ሰፊ ታሪክ ነው። በውስጡ ብዙ ነገሮች አሉ። አንቢያዎችን ያገኙበት፣ አንቢያዎችን ያሰገዱበት፣ ሰላት ግዴታ የተደረገበት ብዙ ጉዳዮች በውስጡ ያለ ነው። በትክክል ኡስታዝ አናኒ ብዙ ጊዜ ተስፋችን ሲጨልም በቃ አበቃለኝ ምናምን ብለን ስናስብ እየጀመረ እንደሆነ ህይወት እንደ አዲስ እየጀመረ እንደሆነ ብናስብ ጥሩ ነው ብዬ አስባለሁ። ምክንያቱም ከብዙ ማጣቶች፣ ከብዙ መቸገሮች በኋላ፣ ከብዙ ስቃዮች፣ መገፋቶች በኋላ መጨረሻው ሳቅ ነው፣ መጨረሻው ደስታ ነው የሚኖረውና ከችግር በኋላ ምቾት አለ፣ ከችግርም ጋር ምቾት አለ ይባል የለ። በቻለው መጠን ወደ አላህ መጠጋት ነው ያለን አማራጭ። ወደ አላህ ስንጠጋ፣ አላህ ላይ ስንወከል አላህ Subhanahu Wa Ta'ala ደስተኛ የሆነ ህይወትን ይሰጠናል። አላህ ጀባር የሆነ ጌታ ነው፣ ይጠግነናል ማለት ነውና ሁሌም በደስታችንም ጊዜ በሐዘናችንም ጊዜ ልባችንን ከአላህ ጋር እናስተሳስረው። ያኔ ሁሌም ደስተኛ እንሆናለን። ኢቭን ችግር ውስጥ ሆነን ራሱ ደስተኛ እንሆናለን። ከችግር በኋላ ደግሞ አላህ Subhanahu Wa Ta'ala መጠገንን፣ ስኬትን አላህ ይወፍቀናል። አሁን ወስዳችሁ ቪዲዮ እንግዲህ ሳውዲ አረቢያ ላይ እጅግ በጣም አሳዛኝ ነገር ተከስቷል። እሱ ቪዲዮ እንመልከት፣ ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። በሳውዲ አረቢያ የመሬት መንቀጥቀጦች እየታዩ ነው ተብሏል። ይህ ቪዲዮ ከደረሳችሁ ቲክቶክ ቪዲዮ እንዳያወርደው በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። እንደዚህ አይነት የተፈጥሮ አደጋዎች የሚደርሱት በእኛው በራሳችን ወንጀል ነውና አላህ Subhanahu Wa Ta'ala የረሱል ሰለላሁ ዐለይሂ ወሰለምን ሀገር እንዲጠብቅና ለሀገሪቷም ለእስልምናም የሚበጅ መሪ እንዲሰጣት ሁላችንም ዱዓ ማድረጋችን እንዳንረሳ። እኛም ወደ አላህ እንመለስላለው። ወሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱብሃንአላህ። እንግዲህ ይህ መረጃ ከሁለት ቀን በፊት የነበረ መረጃ ነው ስመለከተው ማለት ነውና የመሬት መንቀጥቀጥ በሳውዲ አረቢያ ተከስቶ እንደነበረ ነው። እንግዲህ አላህ Subhanahu Wa Ta'ala ሳውዲ አረቢያን ሰላም ያደርጋት። አሁን ላይ ያው እየተስተዋሉ ያሉ ነገሮች ደስ አይሉም። ሳውዲ ላይ ኮንሰርቶች እየተዘጋጁ ነው። አንዳንዴ ደግሞ መጠጦች ለቱሪስት ተፈቀደ የሚሉ ዜናዎች እየተመለከትን ነው እና ያ ነገር ልባችን እያደማ ነበርና
ይህ ዜና ደግሞ የመሬት መንቀጥቀጥ በሳውዲ አረቢያ ተከሰተ ሲባል በቀጥታ አእምሯችን ላይ የሚመጣው በቃ ኮንሰርት እየተዘጋጀ ምን እያለ አላህ Subhanahu Wa Ta'ala ባይቆጣ ነው የሚገርመው ምናምን ነው የምንለውና ብቻ አላህ Subhanahu Wa Ta'ala ሳውዲ አረቢያን ሰላም ያድርጋት። አንተ ውሸታም እንዳትሉ ደግሞ አንዳንድ ቦታ ላይ ነው ሁሉም ቦታ አይደለም የመሬት መንቀጥቀጥ የነበረውና ምናልባት እናንተ የነበራችሁበት ቦታ የመሬት መንቀጥቀጥ ላይኖር ይችላል። የመሬት መንቀጥቀጥ የነበረበት ቦታ ካላችሁ ደግሞ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ብቻ ሳውዲ አረቢያን ሰላም ያድርጋት። ሁላችንም ወደ አላህ እንመለስ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።